ስልካችሁን መጠቀም አቁሙ። አንደኛ፣ ስልካችሁን ካጠገባችሁ አርቁ። ወጣት እንደመሆናችሁ ሕይወታችሁን በአጭር ጊዜ ለመቀየር የምትፈልጉ ከሆነ የአእምሮአችሁን ሥርዓት እንደ አዲስ በማስጀመር የራሳችሁ ጌታ እንጂ ባሪያ እንዳልሆናችሁ በሚገባ ልታረጋግጡ ይገባል። ከሁሉ በፊት ዘውትር ከምኝታችሁ በምትነሱበት ወቅት ለቀጣይ 1 ሰዓታት ያክል በፍጹም ስልካችሁን መጠቀም አቁሙ። እመኑኝ፣ ምንም የተለየ ነገር አይፈጠርም። በቅድሚያ ሰውነታችሁን አፍታቱ፣ ጸሎት አድርጉ። ከቻላችሁ ቀዝቀዝ ባለ ውሃ ሰውነታችሁን ታጠቡ። ከዚያም ጥቂት ደቂቃዎችን ወስዳችሁ በጸጥታ ተቀመጡ። በዚያ ጸጥታ ውስጥ ምርጥ ሐሳቦች ወደ አእምሮአችሁ መምጣት ይጀምራሉ። ከዚያም ስለ ራሳችሁና የቀን ውሏችሁ ምን መምሰል እንዳለበት በጥልቀት አስቡ። ከዚህ በኋላ ስልካችሁን መጠቀም ትችላላችሁ። ነገር ግን አንድ ልብ ማለት ያለባችሁ ነገር አብዛኞቹ ስልካችሁ ላይ የምትጠቀሙባቸው መተግበሪያዎች የማያልቅ መረጃን ለእናንተ በመስጠት እዛው እንድትቆዩ ተደርገው የተነደፉ ናቸው። ስለሆነም ለሥራ የማትፈልጉት ከሆነ ብትሰርዙት እመክራለሁ። ሁለተኛ፣ የጠንክሮ መስራት አፈ ታሪክ። እስከ ዛሬ ውሸት ተነግሮናል። ስኬት የሚመጣው ሳምንቱን ሙሉ ያለ እረፍት ጠንክረን ስለሰራን ነው የሚል። ነገር ግን በዓለም ላይ በጣም ስኬታማ የሆኑ ሰዎች በየቀኑ ለረጅም ሰዓታት የተጨናነቀ ሥራን አይሰሩ። ከዛ ይልቅ የሚሰሩትን ሥራ በጣም ጠንቅቀው ያውቁታል። የብዙ ወጣቶችን የቀን ውሎ እስኪ ልብ በሉ። ሶሻል ሚዲያ ይጠቀማሉ፣ የሆነ ነገር ለማንበብ ይሞክራሉ፣ የሆነ ጓደኛቸውን ያገኛሉ፣ ከዚያም ረዘም ያለ የስልክ ንግግርን ያደርጋሉ፣ እንዲሁም መልሰው የጀመሩትን ሥራ ለመቀጠል ይሞክራሉ። በእነዚህ የተለያዩ ድርጊቶች አእምሮአችን ያለማቋረጥ ማርሽ እየቀየረና ለእያንዳንዱ እንቅስቃሴውም ኃይል እያወጣ ነው። በዚህ ጊዜም እውነት ነው፣ በደንብ ጠንክረው ሰርተዋል። ነገር ግን ምንም ያሳኩት ነገር የለም። ምክንያቱም ጠንክሮ መስራት ማለት በዋናነት በየዕለቱ የምናከናውናቸውን ጉዳዮች በመቀነስ እዛ ነገር ላይም ያለምንም ወከባና ረብሻ ተገቢውን ትኩረት መስጠት መቻል ማለት ነው። ሶስተኛ፣ ግልጽ ግብ አስቀምጡ። አንድን ነገር ለማከናወን ከመንቀሳቀሳችሁ በፊት ምን አይነት ተግባር እንደሆነና ውጤቱ ምን ሊሆን እንደሚችል በቅድሚያ ቁጭ ብላችሁ በሚገባ አስቡ። የምትሰሩት ሥራም እስኪሰለቻችሁ ድረስ ቀላል አሊያም ደግሞ እስክትጨነቁ ድረስም ከባድ መሆን የለበትም። አሁን ባላችሁ አቅም ልክ ብቻ መሆን ይገባዋል። በአንድ ጊዜ ብዙ ሥራዎችን መስራት ሁሉንም ሥራዎች እንደማበላሸት ተደርጎ ይቆጠራል። ከዛ ይልቅ ራሳችሁን በተገቢ ሁኔታ ማሳደግ ከፈለጋችሁ ረዘም ላለ ጊዜ በአንድ ቢበዛ በሁለት ሥራ ላይ ብቻ ብቁ ባለሙያ ለመሆን ፈቃደኛ ልትሆኑ ይገባል። ብዙ አስቸጋሪ ሁኔታዎች ቢያጋጥሟችሁም ራሳችሁን በእርግጠኝነት መቀየር ከፈለጋችሁ ከ1 ወር እስከ 90 ቀን ለሚፈጅ ጊዜ ጨክናችሁ መታገል ይኖርባችኋል። ይህንን ለማሳካትም በምንም አይነት ሁኔታ ለድርድር የማታቀርቡትን 4 ሰዓታት በመመደብ ባልተሸራረፈ ትኩረት ሥራችሁን አከናውኑ።